ነበር ወደ ቤት እየዛተ ሄደው እንዳለውም ወደ ቤት ከሄደ በኋላ ምክንያቱም እናቱ ገነት ልጅ እንደሆነና ገነት እናቱ እንደሆነች ሊነግር ነበር ሄደው ቤት ሄዶ በር ባንኳኳ ሰዓት ግን እሱ እንዳሰበው አልገጠመውም። ወይዘሮ ገነት እሳት ለብሳ እሳት ጎርሳ ነበር የጠበቀችው። ባንተ የተነሳ ልጄ ብሌንን ከቤት አባረርኳት፣ እቤት አስወጣኋት። አንተ ሰው መሳይ አውሬ ነህ፣ አስመሳይ፣ እንደዚህ በጥቃቅን ነገር ደልላት ተብለህ ነው አይደለ የተላከው? እኔና ልጅን ካጣላህና ካለያየህ በኋላ ይኸው ባንተ የተነሳ ልጅ ከቤት የለችም፣ እቤት አባረርኳትኝ አንተን ምክንያቱም በማለት ትናገረዋለች። አልገባኝም ማዘር፣ ተረጋጊማ ባክሽ፣ እስኪ ላውራሽ ቢላት ምንድነው የምረጋጋው? ምን አውቼ ምን ሰምቼ ልጄን ባንተ ምክንያት ስላጣኋትኝ ልጅ አይደለሽም ጥፊልኝ ውጭልኝ ከቤቴ ስላልኳት ለዛ ነው ተረጋግቼ የማወራው። ይዘህ ሂድ ያመጣኸውን እቃ ሂድና ልጄ ብሌንን ፈልጋት፣ የት እንዳለች አላቅም በማለት ብሌንን እንዲፈልጋት ትነግረዋለች። አልገባኝም። አዎ ባንተ ምክንያት ብሌንን ተናግሪያት ከቤት እንድትወጣ አድርጊያት እቤት ወጥታለች። ልጄን አጥቻታለሁ፣ ልጄን አስቀይሜያታለሁ፣ አሳዝኛታለሁ ስትለው እቤት እንዲወጣ በጣም ተናግረው ነበር። እሱም በሩን ከፍቶ ይወጣና በሩ ጋር ቆሞ እናቴ ልጅሽ እንደሆንኩ ብታቂ እንደዚህ ስትናገሪኝ በተጸጸትሽ እንደምትጸጸች አውቃለሁ፣ ግን ደግሞ አልፈርድብሽም። ለዚህ ሁሉ ምክንያት ደግሞ እርግጠኛ ነኝ ቃል ናት። ስለዚህ ብሌንንም መፈለግ አለብኝ፣ ቃልንም ደግሞ አግኝቼ ዋጋዋን መስጠት አለብኝ ሲል ነበር ወደ ቤቱ ገስግሶ የመጣው። ወደ ቤት ሲመጣ ወደ በሩ ለመግባት አስቦ ግን ደግሞ ትዝ ሲለው ቃልን ማናገር እንዳለበት ያስባል። እዛም ወደ ሳሎን ሲገባ ቃልም ፊት ለፊት ቁጭ ብላ ስለነበር ውይ ዳግዬ መጣህ እንዴ በማለት በፍቅር ልትቀበለው ስትሞክር እሱ ግን እያሰበው ሌላ ስለነበር ተንደርድሮ ሄዶ አንገቷን ማነቅ ነበረ። እናም እንዳደረገውም አንገቷን ሲይዛት እንዴ ምን ሆነ ነው ዳግም በሰላም ነው? አነከኝ እኮ ምን ሆነ ነው ብትለውም አይ እያነኩሽ አይደለም፣ ብሌንን ምን አርጊ ብለሽ ነው ከእናቷ ጋር እያጣላሻት? አንቺ የተረገምሽ እንዴት እንደዚህ ታደርጊያለሽ? በማለት እያንቃታል። እየተጉረዘረዘች አይኗን ለመተንፈስ እና ለመጮክ እስኪያዳግታት ድረስ ብትታገልም እሱ ግን ሊለቃት አልቻለም። ግን ደግሞ ትረፍ ያላት ነፍስ ስለነበረች ከኋላ ሰላም ትደርሳለች። ሰላም ደርሳ በር ላይ ቆይ ምን እየተካሄደ ነው? እንዴ ምን እያደረክ ነው ዳግም ስትለው ምንም እናቴ ሊደፍረኝ ነበር እኮ እምቢ ስላልኩትኝ ነው፣ ይሄውልሽ እንደዚህ አንገቴን ያነቀኝ በማለት አሁንም ውሸቷን ስትደረድር እሱ ግን የፌዝ ሳቁን እየሳቀ ስለነበረ በፍጹም ሰላም እንደዛ አይደለም ቃል አሁንም እውነቱን ተናገሪ፣ አይካልሽ ግን እገልሻለሁኝ በማለት ይስትባታል። ምን እያልክ ነው? ጭራሽ ቤቴ ገብተህ ልጅን ደግሞ እንዲያደርገ ደግሞ መናገርህም ደግሞ ተገቢ ነው እንዴ? ቤቴን ለቀውጣለኝ ስትለው ሰላም አንድ ነገር ልንገርሽ፣ ቤትሽን ለቅቄልሽ እወጣለሁ፣ ግን ደግሞ አንድ እንድታቂ የምፈልገው ነገር አለ። ከዚህ ቤት አባረሻታል ብሌንን፣ ግን ደግሞ እዚህም ቤት አባረሻት ደግሞ እናቷ ጋር ሄዳ ቃል ብሌንን አጣልታታለች። እናም ብሌን የት እንዳለች አይታወቅም። አሁን ብሌን ከእናቷ ቤት ወጥታ ሄዳለች፣ እዚህም ቤት አስወጥታችኋታል። ስለዚህ ብሌን የት እንዳለች አይታወቅም። አሁን እናቷም እያለቀሰች ነው። ስለዚህ ብሌን የት እንዳለች አይታወቅም። ለዚህ ሁሉ ተጠያቂ ደግሞ ቃል ናት በማለት ይጠይቃታል። ሰላምም አልገባኝም በማለት ቃል አድርገሽዋል ወይ ብላ ስትጠይቃት አዎ እናቴ አጣልቻቸዋለሁ፣ ግን ደግሞ የጀመረችው እሷ ራሷ ስለነበረች ነው በማለት ትመልስላታለች። ሰላምም እጅግ ተናዳ ስለነበረ አንቺ የተረገምሽ አንቺ ነሽ እንዲያደረግሽው፣ መጠርጠር ነበረብኝ እዚህ ቤት እንድትወጣ ስታደርጊያት ዛሬ በጧት መጠርጠር ነበረብኝ፣ ጥፋተኛዋ እኔ ነኝ። እሷ ትውጣ ስቴ ማስወጣት አልነበረብኝም። ብሌን ማለት ለእኔ ቤተሰቤና ልጄ ናት፣ አንቺ ግን ጨካኝና አረመኔ ነሽ በማለት ሰላም ብሌንን ትናገራታለች። ብሌንን በጣም ተናዳ የሄደችው ወደ ቤተ ክርስቲያን ነበር። ወደ ቤተ ክርስቲያን ሄዳ ርየጊዋን ካቀረበች ለፈጣሪዋ የምትፈልገው ነገር ከተናገረችም በኋላ ያዘቻት ፌስታልን ይዛ ትመለሳለች። ግን ወዴት መሄድ እንዳለባት የምታውቀው ነገር የለም። በኃይሉ አንደኛውን ቅጥረኛውን ምክንያቱም እሱ ነበር ያሳሰረህ ብላ እንደዚሁ ቃል ስለተናገረች እሱንም እንዲያግተውና በሌላ ተቀጣሪ አሳግቶ እንዲያስቀምጥ አዟል። እናም ስለዚህ አሁንም ደግሞ ለሱ ደውዬ መናገር አለብኝ ብላ ስታስብ ሰላምና
ሰላም ብሌንን ለመፈለግ ስትወጣ ወደ ባይሉ ጋር ትደውለታለች። እሺ ምንድነው ቃል ምን ፈልገሽ ነው? ከባድ ችግር ተፈጥሯል ስትለው እኮ ምንድነው ተናገሬ እየተፈጠረው ብሌን ከዚህ ቤት ወጥታ ሄዳለች። እናም ወጥታ ሄዳ ግን ከእናቷም ጋር ተጣልታ ወጥታለች። የት እንዳለች አይታወቅም። ታውቃለህ የዚህም ቤት ደግሞ ሚስጥር ሁሉንም ታውቃለች ስትለው እና ታዲያ እሱ ምን ችግር አለው? ተወቃ እንኳንም ሄደች መሄዷ እኮ ጥሩ ነው በማለት እዩል መሄዷ ጥሩ ብቻ ሳይሆን የሆነ ደብዳቤ ጽፋ ለሰላም ልትሰጣት ነበረ። እሱን ደብዳቤ ደግሞ እኔ አግኝቼ ይዤባታለሁ። እሱን ደግሞ ሰላም አላየችውም። ደብዳቤው ደግሞ ስለኔና ስላንተ የሚገልጽ ነበረ እና ታዲያ ምን ማድረግ አለብን? ምናልባት አሁንም ቢሆን በውጭና ሌላ ነገር ልትሰራ ትችላለች። እባክህን ድረስልኝ በማለት መያዝ እንዳለባት ስትነግረው ችግር የለውም በቃ ይህ አያሳስብሽም ሲል ቃል ጆሮ ላይ ይዘጋና እሷን ለማስያዝ ፎቶዋን ለአንደኛው ቅጥረኛው ይልክና እንዲዛት ያደርገዋል። ወይዘሮ ገነት ብሌንን ለመፈለግ ወጥታለች። ብሌንን እየፈለገች ነው፣ ግን ልታገኛት አልቻለችም። ሰላምና ዳግምም እንዲሁ እሷን ለመፈለግ ወጥተዋል። ብሌን መንገድ ላይ በየመንገዱ እየሄደች በየአካባቢው እየተቀመጠች እየተነሳች ከቦታ ቦታ እየተቀያየረች ትቀመጣለች። ግን ሀያላት እንኳን ሰው የለም። ወይዘሮ ገነትም ቤተክርስቲያን በር ላይ ሄደች። በየሰፈሩ መውጫ መግቢያም እየፈለገች ነው። ልጅን ቆይ ምኑኜ ነው ከቤት ያስወጣኋትኝ? የአንዲት ተራ ልጅ ወሬ ሰምቼ ልጅን እንዴት አባረርኳት? እናት እኮ ልጅ ብታጠፋ ዞር አድርጎ ተቆጥቶ መክሮ ያስቀምጣል እንጂ ከቤት ውጭ እንዴት ይባላል? ልጅ ወዴት ነው የምትሄደው? አሁን እንዴት እንደዚህ አደርጋለሁ? በማለት ራሷን መውቀስ ትጀምራለች። እየፈለገችም ልታገኛት አልቻለችም። ምን ማድረግ አለብኝ አሁን? እንዴት የዝችን እየተረገመች ልጅ ወሬ ሰማለው? በማለት ገነት ራሷ ጸጸት ውስጥ ገብታለች። ብሌንም ቆይ እናቴ ልጅ አይደለሽም እኮ ያለችኝ እኮ ግን በውስጡ አመቃው የቆየችውን ነገር ነው አሁን የተነፈሰችው። ስለዚህ ገነት አልፈርድባትም። አዎ አልወለደችኝም፣ በሆዷ አልያዘችኝም። ተወልጄ የተጣልኩ ልጅ አሳድጋኛለች። ስለዚህ አልፈርድባትም። እናቴ ወላጅ እናቴ ብትሆን ኑሮ ግን ምንም ቢሆን አውጥታ አጥለኝም ነበረ። ለዚህ ደግሞ ምንም ችግር የለውም፣ እግዚአብሔር ጥሎ የማይጥላለ በማለት ብሌንም ከአንዱ ድንጋይ አንዱ ድንጋይ ተቀያየረች ቁጭ ብላለች። ያኛው ቅጥረኛም ፍለግ